ሰበር ዜና የካቲት 13 2018 ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምንቆያችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በአርበኛ ዋርካው ምር ወዳጅ የሚመራው የወሎ ፋኖ ኦሮሚያ ልዩ ዞን በመግባት መብረቃዊ ጥቃት መፈጸሙ ሲነገር የመከላከያ የመሳሪያ ዲፖና የእዝ ማዘዣ ካምፕ በፋኖ ዶጋመድ ተደርጓል። ኦራሎችና ፓትሮሎች በእሳት ሲነዱ በድምሩ ከ180 በላይ የሚሆኑ የኦሮሚያ ሚሊሻ፣ የኦሮሚያ ልዩ ኃይልና የመከላከያ ሰራዊት በፋኖ ሙትና ቁስለኛ ተደርገዋል። ዝርዝር መረጃ ይዘናል። ወዲህ የአገዛዙ ጦር ከአዲስ አበባ 30 ኪሎ ሜትር ላይ ድባቅ ተመቶ የኦነግ ሸኔ ኃይሎች ሙሎ የተባለች ከተማን መቆጣጠራቸው ተነግሯል። አዲስ አበባ በታጣቂዎች አፍንጫ ስር ገብታለች፣ ይዳሰሳል። በወሎና ጎጃም ግንባሮችም ውጊያዎች ተደርገዋል። እነሱንም በዝርዝር እንዳሰሳለን። ከሰሞኑ መሬት አንቅጥቅጥ የነበረውን የጎንደር ውጊያ መረጃ ሊሰጡን የፋኖ ኃይሎች ከፍተኛ አመራሮችም በስልክ መስመራችን ላይ ይገኛሉ። በቀጥታ ከናንተ ጋር እናገናኛችኋለን። ወዲህ ደግሞ የሰሜኑ ጦርነት ዝግጅት መጠናቀቁ ሲነገር ህወሓት ቀደም ያልተኩስም የሚል ስትራቴጂ እየተከተለች መሆኗ ተነግሯል። በሁለቱም ኃይሎች በኩል ስፍር ቁጥር የሌለው ጦር ተጠግቷል። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። የሰሜኑ ጦርነት አሁን ላይ ከመቼውም ጊዜ በላይ አስፈሪ ሁነቶችን እያስመለከተ ነው። ተቆጥረው የማያልቁ ወታደሮችና ሜካናይዝድ መሳሪያዎች በሁለቱም ኃይሎች በኩል ወደ ግንባር ተጠግተዋል። የሰሜኑ ግንባር የመጨረሻ ምዕራፍ ላይ ይገኛል። ኢትዮጵያ በታሪኳ አይታ የማታውቀው የወታደራዊ ክምችቶችም በየግንባሩ እያየች ትገኛለች። በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል ያለው ፍጥጫ ወደ መጨረሻው የጦርነት ምዕራፍም ተሸጋግሯል። ሁለቱም ኃይሎች በየግንባሮቻቸው ሊሸከሙት የማይችሉትን የሰውና የሜካናይዝድ ኃይል ከአቅም በላይ እያከማቹም ይገኛሉ። ትምህርት ቤቶችና ፋብሪካዎች ወደ ወታደራዊ ካምፕነት እንዲቀየሩ መታዘዛቸው ደግሞ የሚመጣው ጦርነት ምን ያክል ደም አፋሳሽ ሊሆን እንደሚችል ማሳያ ሆኗልም ነው የተባለው። አሁን በቀጥታ የሁለቱንም ኃይሎች ዝግጅት እንመለከታለን። የትግራይን በማስቀደም እንጀምራለን። የትግራይ ወታደራዊ ዝግጅት ወደ ማብቂያው መቃረቡ ሲነገር ህወሓት ከባድ መሳሪያዎችንና ወታደሮችን በአቢያዲ ቆላ ተንቤን እንዲገቡና በተከዜ ወንዝ አቅራቢያ በሚገኙ ቦታዎች እንዲሰማሩም አድርጋለች። በእነዚህ አካባቢዎች ከ62 በላይ ታንኮች፣ ከ54 በላይ የረጅምና አጭር ርቀት መድፎች፣ ከ60 በላይ የመካከለኛና አጭር ርቀት ሞርታሮች፣ በአጠቃላይ በእነዚህ ግንባሮች ላይ ከ200 በላይ ሜካናይዝድ መሳሪያዎችን ህወሓት አሰማርታለች። የሰራዊት ክምችት የታየባቸውን ቦታዎች ስንመለከት ደግሞ ዛላምበሳ፣ ዝባን ሆሳ፣ ሽሬ፣ ታታ፣ ድባይ፣ ራማ ከአድዋ እስከ ቆላ ተንቤን ያለው ኮሪደር፣ ባድማ፣ ማይኳል፣ አዲስ አቲር፣ አዲ አሰል፣ ሽመልባና፣ መቀሌና በአፋር ክልል ድንበር አካባቢዎች በርካታ ጦሯን አስጠግታለች። ምንጮች እንደሚያመላክቱት ህወሓት በሁሉም ግንባሮች የሰራዊት ስምሪቱን ያጠናቀቀ ሲሆን ትምህርት ቤቶች፣ የፋብሪካ መጋዘኖችና የሕክምና ማዕከላት በጦርነቱ ምክንያት ለሚጠበቀው የተጎጂዎች ቁጥር ጊዜያዊ ወታደራዊ ሕክምና መስጫ እንዲሆኑ ከወዲሁም ትዕዛዝ አስተላልፋለች። እንደ ምንጮቻችን ገለጻ ከሆነ ህወሓት ካለፈው ጦርነት የተማረች ሲሆን መጀመሪያ ላይ ያጣቸውን ዲፕሎማሲያዊ ብልጫ ላለመድገም በሚል አሁን ላይ ቀድማ ጥቃት መሰንዘር እቅድ የላትም። ህወሓት ቀድሞ ማጥቃት የሚለውን ስትራቴጂውን የቀየረ ሲሆን ከፈረንጆቹ 2020 ጦርነት የዲፕሎማሲ ስህተት ላለመድገም በሚል ቀድሞ ጥቃት አለመሰንዘር የሚል መመሪያም ሰጥታለች። ይህ ማለት ግን ግንባሩ ሰላም ነው ማለት ሳይሆን ዓለም አቀፉን ማህበረሰብ ተጠያቂ አይደለሁም ለማለት የታለመ የዲፕሎማሲ
የዲፕሎማሲ ጨዋታ መሆኑን ተቺዎች ይናገራሉ። በተለየ መረጃ ደግሞ ህወሓት አንዳንድ ቦታዎች ላይ መከፋፈል እየገጠማት ሲሆን በሰራዊቱ በኩል በሱዳን ሐምዳይት ከህወሓት ጋር ሲሰለጥኑ የነበሩ በጃኖ ክፍለ ጦር ስር ያሉ አንዳንድ የቅማንት ታጣቂዎች ጦርነቱ ሲጀመር ወደ ቋራና መተማ ወደ አማራ ክልል ተሰማራላችሁ ከተባሉ በኋላ እየሸሹ መሆናቸውም ተሰምቷል። ይህም ባለፈው ሳምንት በሱዳን የሚገኘው የህወሓት አርሚ 7 አባላት መሳሪያቸውን ለሱዳን እረኞች በመሸጥ ወደ ሊቢያ መኮብለላቸውን ተከትሎ የመጣ ነውም ተብሏል። ከዚህ በተጨማሪም 3 ከፍተኛ የህወሓት ወታደራዊ አመራሮች ከትግራይ አዲስ አበባ ገብተዋል። አመራሮቹ ከዚህ ቀደም የመከላከያ ሰራዊት አባል የነበሩና በፌዴራል መንግስቱና በህወሓት መካከል በተደረገው ጦርነት የህወሓት ታጣቂዎችን ሲመሩና ሲያዋጉ የነበሩ ናቸው። በትላንትናው ዕለት አዲስ አበባ የገቡት የህወሓት ወታደሮች አመራሮች ብርጋዴር ጀነራል ጉዑሽ ገብሩ፣ ብርጋዴር ጀነራል ከበደ ፍቃዱ እንዲሁም ኮሎኔል ንጉስ ወልደ ገብርኤል ናቸው። ከፍተኛ ወታደራዊ አመራሮቹ ከትግራይ ወደ አዲስ አበባ የገቡበት ምክንያት በግልጽ ባይነገርም ከህወሓት አፈንግጠው ወጥተው ሊሆን ይችላልም ተብሏል። በሌላ በኩል በትግራይ ኃይሎች ቁጥጥር ስር የምትገኘው አላማጣ ከተማ ከፍተኛ ውጥረት ውስጥ የገባች ሲሆን የአላማጣ ነዋሪዎች በጦርነት ስጋት ምክንያት አካባቢውን እየለቀቁ ሲሆን በከተማዋ ያለው ሁኔታ አስፈሪ መሆኑንም ገልጸዋል። አላማጣ ውስጥ መኖር በጣም ከባድ ሆኗል። ብዙ ወታደሮች አሉ። ሁኔታው አስቸጋሪ ነው። መሳሪያዎች በከተማ መሃል በህዝብ አቅራቢያ አቁመዋል። ህዝቡ እየተፈናቀለ ነው። ወይ ቁጭ በሉ አሊያም በጥቁር አስፋልት ውጡ ብለውናል ሲሉ ነዋሪዎች ለሚዲያችን ገልጸዋል። ይህ በእንዲህ እንዳለ ደግሞ የመከላከያውን እንቅስቃሴ ስንመለከት መከላከያው እጅግ ቁጥሩ በርካታ የሆነ መከላከያ ሰራዊትና የመካናይዝድ ጦር በየቀኑ እያስጠጋ ነው። እስካሁን የሰፈረው የመከላከያ ሰራዊት እጅግ ቁጥሩ ከባድ እንደሆነም ነው የተነገረው። እጅግ ከፍተኛ ቁጥር ያለው የመከላከያ ሰራዊትና የመካናይዝድ ዩኒት በወልቃይትም ተሰማርቷል። የአይን እማኞች ለሚዲያችን እንደተናገሩት ወደ አካባቢው እየገባ ያለው ኃይል መጠኑ ወልቃይት ሊሸከመው ከሚችለው በላይ ይመስላል ሲሉም ተናግረዋል። በተመሳሳይ በጠለምትም መጠነ ሰፊ ስምሪት ተዘግበዋል። በራያ ግንባር ደግሞ ተጨማሪ በሺዎች የሚቆጠሩ ወታደሮች በዋግምራ ራያና አፋር ግንባሮችም በመከላከያ ሰራዊቱ በኩል ሰፍረዋል። ይህም በተለያዩ አቅጣጫዎች የተቀናጀ ኃይል ማጠናከሪያ እየተደረገ መሆኑንም ያሳያል። መከላከያ ሰራዊቱ የወታደርና የመካናይዝድ እንቅስቃሴም በምትመለከቱት መልኩ በየቀኑ ከአቅም በላይ በሆነ መልኩ እያስጠጋም ይገኛል። ይህ በእንዲህ እንዳለ ደግሞ አንድ የፈረንሳይ ዜና አገልግሎት ጋዜጠኛ ወደ ትግራይ ክልል እንዳይበር መከልከሉም ተነግሯል። መቀመጫው በአዲስ አበባ የሆነና ህጋዊ ፍቃድ ያለው ዘጋቢ ወደ ትግራይ ክልል ሽሬ ለመብረር ሲሞክር ከኢትዮጵያ የውጭ ጉዳይ ሚኒስቴር ፈቃድ የለህም በሚል ከቦሌ አየር ማረፊያ እንዲመለስ ተደርጓል ሲል የዜና አገልግሎቱ አስታውቋል። የድንበር የለሽ ጋዜጠኞች ቡድን አርኤስኤፍ በበኩሉ መረጃ የማግኘት መብት ጥሰት ነው ሲል በጋዜጠኛው ላይ የተደረገውን ክልከላ ተቃውሟል። መንግስት ሚስጥሮች እንዲወጡበት የፈለገም አይመስልም። አሁን ጥያቄው ማን ቀድሞ ይተኩሳል የሚለው ሆኗል። ጦርነቱ በይፋ ይጀምራል ማለት ቀላል ነው። ነገር ግን ማን ቀድሞ ይተኩሳል አብረን የምናየው ነው። ይህ በእንዲህ እንዳለ ደግሞ አገዛዙ ሁሉም ነገር ከቁጥጥር ውጪ እየሆነበት ይገኛል። ነፃ ቀጠናዎች ናቸው የሚላቸው ኦሮሚያና አዲስ አበባ በታጣቂዎች ከበባ ውስጥም እየገቡ ነው። የአርበኛ ምሬ ወዳጁ የወሎ ጦር በኦሮሚያ ልዩ ዞን ውጊያ አድርጎ ድል መቀዳጀቱ ሲነገር፣ ወዲህ ደግሞ የኦነግ ሸኔ ጦር ከአዲስ አበባ በቅርብ ርቀት የምትገኘዋን መሎ ከተማን ተቆጣጥሯል። የፋኖ ኃይሎች በኦሮሚያ ልዩ ዞን ከከሚሴ አቅራቢያ ጨፌ ከተማ በወሰዱት እርምጃ የመከላከያ ሰራዊቱ የመሳሪያ ዲፖን ሙሉ ለሙሉ ሲያወድሙ ለመከላከያ ሰራዊቱ መነሻ ስምሪት መስጫ ተደርጎ ሲጠቀምበት የነበረ ካምፕንም በውጊያው ዶጋመድ አድርገውታል። የፋኖ ኃይሎች በዚህ ውጊያ ኦሮሚያ ላይ ሁኜ ማንም አይነካኝም በሚል ልቡ ያበጠውን የአገዛዙን ጥምር ጦር ተዘናግቶ ባለበት ባወረዱበት መብረቃዊ ጥቃት 14 የኦሮሚያ ሚሊሻ፣ 23 የኦሮሚያ ልዩ ኃይልና 43 የመከላከያ ሰራዊት
ሰራዊት ተገድለዋል። በድምሩ 80 የአገዛዙ ጦር ወታደር ሲገደሉ ቁጥራቸው በውል ያልታወቁ ከመቶ በላይ ወታደሮችም ቆስለዋል። ፋኖ ኦሮሚያ ልዩ ዞን ድረስ ዘልቆ በፈጸመው ጥቃት የተደናገጠው የአገዛዙ ጥምር ጦር በእውር ድንብር በተኮሰው ጥይት ጭምር እርስ በራሱም ተገዳድሏል። በዚህ ውጊያ ካምፕ ውስጥ ከነበረው የመሳሪያ ዲፖ በተጨማሪም በርካታ ኦራሎችና ፓትሮሎችም በድምሩ 4 ወታደራዊ መኪኖች በእሳት ነደዋል። የወሎ ፋኖ በተደጋጋሚ በኦሮሚያ ልዩ ዞን እየገባ የሚፈጽመውን ጥቃት አጠናክሮ ሲቀጥል፣ ወዲህ ደግሞ የኦነግ ሸኔ ኃይሎች ከአዲስ አበባ 30 ኪሎ ሜትር ርቀት ላይ ከተማ መቆጣጠራቸው ተነግሯል። ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ኃይል ከአዲስ አበባ ቅርብ ርቀት ላይ የምትገኘዋን የሙሎ ከተማን ተቆጣጥሯል። ፋሺስቱ ብልጽግና ኦሮሚያ ሰላም እንደሆነ ለማስመሰል ወለጋ መሄዱ ተነግሮ ሳያልቅ የኦኤልኤ ሰራዊት ከአዲስ አበባ አፍንጫ ስር የመከላከያ ጦርን በመደምሰስ ሙሉ ለሙሉ ከተማን ተቆጣጥሯል። አገዛዙ አሁን ላይ በሁሉም አቅጣጫዎች ተወጥሮ የሚገኝ ሲሆን ልክ እንደ ኮሎኔል መንግስቱ በአውሮፕላን የሚኮበልልበት ጊዜ መቃረቡንም ብዙ ሁነቶች ፍንጭ እየሰጡም ይገኛሉ። ወሎ ላይ ወደ ተደረጉ የጦር ግንባር መረጃዎቻችን ስናልፍ አሳምነው ክፍለ ጦር 4ኛ ሻለቃ ሳንቃ ከተማ ዙሪያ በርካታ የብልጽግና ሰራዊትን በመደምሰስ ታላቅ ድል ተጎናጸፈ። አሳምነው ክፍለ ጦር 4ኛ ሻለቃ ወልዲያ ከተማ ዙሪያ ከጉዶበር እስከ ሳንቃ መግቢያ ወጥሮም አመራር ለማሳለፍ ያሰበን በርካታ የአገዛዙ ብልጽግና ሰራዊትን ሙሉ ለሙሉ ማጥቃት በማድረግ ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በርካታ ኃይሉን በመደምሰስ ታላቅ ጀብዱ ፈጽመው ታላቅ ድል ተጎናጽፈዋል። በተጋድሎ የአሳምነው ልጆች ክንድን መቋቋም ያቃተው የብልጽግና ኃይል በርካታ ቁጥር ያለው ሙትና ቁስለኛውን ሳያነሳ ቦታውን አስረክቦ ወደ ወልቃይት ከተማ ለመሸሽም ተገዷል። የፋሺስቱ ብልጽግና ሰራዊት ባለፈው ጊዜ እዚሁ ሳንቃ ከተማ መግቢያ ዘንዶ ጅራት የተባለ ቦታ ላይ ተደጋጋሚ ጊዜ ተደምስሶ ዙ 23 ጭምር ማስማረኩም ይታወሳል። ይህ በእንዲህ እንዳለ ወደ ጎጃም ስናልፍ በምዕራብ አማራ ቀጠና የአርሶ አደሩን መሬት ለእርሻና ለመኖሪያ ቤት ለመቀራመት በእንቅስቃሴ ላይ በነበሩ የሚሊሻ አባላት ላይ ከባድ እርምጃ መወሰዱ ተገለጸ። በትላንትናው ዕለት ከቡሬ ከተማ በቅርብ ርቀት በምትገኘው ወንድጊ ቀበሌ ልዩ ስሙም ንጉስታ ተብሎ በሚጠራው አካባቢ የአርሶ አደሩን መሬት ለቤት መስሪያነት ለማከፋፈል እንቅስቃሴ ሲያደርግ በነበረ የብአዴን ተላላኪ ኃይል ላይ በተወሰደ እርምጃ በርካቶች ሙትና ቁስለኛ መደረጋቸውን 109ኛ ኮር ለሚዲያችን በላከው መረጃ አስታውቋል። በዚህ እርምጃ በርካታ የሚሊሻ አባላት ሙትና ቁስለኛ የተደረጉ ሲሆን ቀሪው ኃይል ወደ ቡሬ ከተማ መፈርጠጡም ነው የታወቀው። ለኦህዴድ ተላላኪ ለሆነው ብአዴን ተላላኪ በሆኑ ባንዳዎች ላይ እርምጃ የወሰዱት በአፋብኃይል ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ስር የሚገኙት የ5ኛ ሬጂመንት ፋኖችም ናቸው። እንግዲህ አድማጭ ተመልካቾቻችን እንደሚታወሰው በትላንትናው ዕለት አንድ ዘግናኝ ቪዲዮ አሳይተናችሁ ነበር። የመከላከያ ሰራዊቱ የገበሬ ቤቶችን እየገባ እህላቸውን ሲበትን ሲደፋ ሲያቃጥል የሚያሳይ ቪዲዮ ማለት ነው። ከዚህ ጋር በተያያዘ የፋኖ ደግሞ አንድ ቪዲዮ እናሳያችሁ። ፋኖ የያዛቸውን የብአዴን ምርኮኞችን እንዴት እንደሚንከባከብና እንዴት ዓለም አቀፋዊ ሕጎችን እንደሚከተል አንድ ቪዲዮ ተመልክተን እንመለስ። በመከላከያ ሰራዊቱና በፋኖ ሰራዊት መካከል ያለው ልዩነት እጅግ የሚደንቅና እጅግ የሚያስደንቅ ነው። እስቲ ተመልክተን እንመለስ። በዛው ደግሞ በቀጥታ ከፋኖ አመራሮች ጋር በተለይ በጎንደር ሲደረግ የነበረውን ውጊያ በሚገባ ይገልጹልናል። እጅግ በጣም ከባድ የነበረውን ውጊያ በቀጥታ ከነሱ አፍ እንሰማለን። ሁለቱንም እንድታደምጡና እንድትመለከቱ ጋብዝ ናችሁ። ስለዚህ በዚህ ሂደት ውስጥ ነው የተገናኘ ነው። ያው አፍሪካ ውስጥ ነው ያለ ነው። ታዳጊ ሀገር ውስጥ ነው ያለ ነው። ግጭት፣ ጦርነት ያለ ነው። ነገር ግን ከዚህ በኋላ እናንተ ምርኮኛ ናችሁ። ምርኮኛ ዓለም አቀፍ ሕግ አለ። በዛ ሕግ መሰረት ትልልቆች ያላችሁ ሮብ ኢህአዴግ ጀምሮ ስታገሩ የነበራችሁ አላችሁ። ብዙ ልምድ ያላችሁ አላችሁ። ስለዚህ በግልጽ ነው መነጋገር ያለው። የሚያስከፋችሁም አካል ካለ ሰብአዊ መብታችሁ የተነካ ካለ የሚርባችሁ የሚጠማችሁ ዘመድ የማይጠይቃችሁ ከሆነ በግልጽ አሰራር አለው። የክፍል ኃላፊ ይኖራል። በዛ አማካኝነት መጠየቅ አለባችሁ። ስለዚህ
አሁን የምትሸማቀቁበት ጊዜ አይደለም። እንኳን አልሞታችሁ እንኳን አልቆሰላችሁ ቢያንስ ለቤተሰቦቻችሁ ትደርሳላችሁ። ቢያንስ ማለት ወደፊት ምን ይሆናል የሚለውን ደግሞ እናየዋለን በዝርዝር ማለት። እሺ የተከበራችሁ የጣና ገድሮች አመራሮች ሰሞኑን በጣና ገድሮች ክፍለ ጦር ቀጠና ትልልቅ ጀብዶችን ተሰርቷል ተብለዋል። እስኪ እንደ ዋና ሰብሳቢ አርበኛ ሙሉቀን ሰሞኑን ስለነበረው ግዳጅ አፈጻጸምና ስለተገኘው ድል በዝርዝር እስኪ ትገልጽልን። አመሰግናለሁ። በአማራ ፋኖ ብሔራዊ ንቅናቄ በሰሜን አማራ ቀጠና በላይ እዝ ሜጀር ጄኔራል ውባንታ አባት አንደኛ ኮር የጣና ግላውዲዮስ ክፍለ ጦር ዋና ሰብሳቢ ፋኖ ሙሉቀን አለህኝ ይባላለሁ። እንግዲህ በሰሞኑ በጣና ግላውዲዮስ ክፍለ ጦር ቀጠና ወይም በአንደኛ ኮር ቀጠና በጣም በርካታ ጀብዶችን ስንፈጽም ቆይተናል። ስለ ግዳጅ አፈጻጸሙ ሁኔታ የክፍለ ጦራችን ዋና ወታደራዊ አዛዥ አርበኛ ጋሼ እድል ልስጠውና ስለነበረው ከሰሞኑ ከአርብ ገበያ ከተማ ጀምሮ አንበሳሜ እንዲሁም ሐሙሲት የነበረውን የሰራዊታችን ጀብድ አፈጻጸም በበላይነት ሲመሩ የነበሩ ወታደራዊ አዛዦቻችን አሉ። እስኪ እነሱ ስለነበረው የሰራዊቱ እንቅስቃሴ ከጠላት ጋር ሲያደርገው የነበረውን ትንቅንቅ ሁሉ ማብራሪያ እንዲሰጡ ጋበዝኩኝ። መልካም እድሉ ስለተሰጠኝ አመሰግናለሁ። ጣና ግላውዲዮስ ክፍለ ጦር ዋና ወታደራዊ አዛዥ ነኝ። እንግዲህ ጣና ግላውዲዮስ ክፍለ ጦር እጅግ በጣም ግዙፍ የሆነ ክፍለ ጦር ነው፣ ይታወቃል። በሰው ኃይልም በተዋጊ ኃይልም የታወቀ ክፍለ ጦር ነውና ሰሞኑን በተደረገው ትንንቅ ከአርብ ገበያ ከተማ በመነሳት ሰራዊቱን አርብ ገበያ ከተማ ለቆ አንበሳሜ ከተማ ላይ ጎጅሮ ወይም ጠርንፎ የነበረውን ሰራዊት የጣና ግላውዲዮስ ክፍለ ጦር 3 ብርጌዶች ያሉት ክፍለ ጦር ነው። 3ቱ ብርጌዶችም በማናበብ እጅግ በሚገርም ሁኔታ በመክፈፍ ጠላትን ለመጀመሪያ ቀን አንድ ቀን ምሽት ላይ ተይዞ ድባቅ ተመቶ በርካታ ክላሽንኮቭ መሳሪያዎች ተማርከው በርካታም የሰው ኃይሎችም ተማርከውበት ነበር። ይህ እንዳለው ነው። ይህን አይበቃኝም፣ ይሄ ድል ለኔ ያንሰኛል፣ ለኛ ክፍለ ጦር ይሄ ድል ያንሳል፣ በቂ አይደለም፣ እንደገና ኃይላችን በአናበን ይሄን ጦር መብላት አለብን በሚል ሁለተኛ ኦፕሬሽን በመስራት አሙሲት አካባቢ ቴሌው የሚባል ሰፈር አካባቢ ላይ ምሽግ ቆፍሮ ጠርንፎ የነበረውን ሰራዊት እንደገና ኦፕሬሽን በረቀቀ ሁኔታ በመንደፍ ዙሪያውን በማካበብ 3ቱ ብርጌዶችም ተናበው ድባቅ በመምታት 2 ዲሽቃዎችን 2 ኮፍ ብሬኖችን 180 አካባቢ የሚገመቱ ክላሾችን ማርኮ በርካታ የዲሽቃ ተተኳሽና የክላሽም የብሬን ተተኳሾችን ማርኮ ድባቅ ጠላትን የመታ ክፍለ ጦር መሆኑ ይታወቃል። ይባስ ብሎ ከዚህ ይህም አይበቃኝም፣ ከዚህ በላይም ብዙ ነገር ማድረግ የሚችል ጦር መሆኑ ይታወቃል። አሁንም እናደርጋለን፣ በቂ አይደለም የሚል ሰራዊት በቁጭት እየተንቀሳቀሰና ለቀጣይም በርካታ ድሎችን ማስመዝገብ ይኖርብናል በማለት እየተወያየ እየተነጋገረ ያለ ክፍለ ጦር መሆኑን ማስታወቅ እፈልጋለሁ። አመሰግናለሁ። እሺ፣ እጅግ እናመሰግናለን። የጣና ግላውዲዮስ ክፍለ ጦር ዋና ወታደራዊ አዛዥ እናመሰግናለን። ወደሚቀጥለው ወደ ጣና ግላውዲዮስ ክፍለ ጦር ምክትል ሰብሳቢ አርበኛ ባባይ እስኪ በሰሞኑ ግዳጅ ያለውን እስኪ ግዳጅ አፈጻጸም ሆነ የተገኘውን ድል እስኪ በዝርዝር ለመግለጽ ሞክሩልን። አመሰግናለሁ ጓዶች፣ እንዴት አደራችሁ? እንዴት ናችሁ? ድካም እንዴት ነው? አመሰግናለሁ። እሺ እንግዲህ ስለ ሰሞናዊ ግዳጅ አንዳንድ ነገሮችን ለማለት እንግዲህ ከመጀመሪያው ልጀምር። አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ሜጀር ጄኔራል ውባንታ አባት አንደኛ ኮር ጣና ግላውዲዮስ ክፍለ ጦር ሰሞናዊ ድልን እንግዲህ ተቀናጅቷል። የጣና ግላውዲዮስ ክፍለ ጦር ምክትል ሰብሳቢ ኦፕሬሽናል መምሪያ ክፍል ነኝና እንግዲህ ከቀን 2/6 ወር 2018 ዓመተ ምህረት በአንበሳሜ ከተማ አድማ ብተናና ሚኒሻን በጥናታዊ በተደረገ ሁኔታ የጠላት ተሽከርካሪ ፓትሮሎች ተማርከዋል። ብዙ የነፍስ ወከፍ ክላሾችም ተማርከዋል። ሎድ ወይም ደግሞ ተተኳሽም በተመሳሳይ ተማርከዋል። ይሄ
ከቀኑ 10 ሰዓት እስከ 1 ሰዓት በተደረገው ወደ ውጊያ የተገኙ ድሎች ናቸው። ይሄ ድል እንግዲህ ጣና ገለዶስ ክፍለ ጦር በስሩ 3 ብርጌዶች አሉት። እንግዲህ በዋነኝነት አፈር ዋናት ብርጌድ፣ ጣና ብርጌድ እና አንበሶ ብርጌድ አሉ። እነዚህ ብርጌዶች ከፍተኛ የሆነ የሰው ኃይል፣ የቡድን መሳሪያ እንዲሁም ነሶከ መሳሪያዎችን በስሩ ታጥቆ የያዘ ትልቅ ክፍለ ጦር ነው። እንግዲህ የክፍለ ጦር እንግዲህ ሰሞኑን በተሰራው ኦፕሬሽን ማለት እንግዲህ በቀን 3/6 2018 ዓመተ ምህረት በሐሙሲት ከተማ ቦራት ወይም ቴሌው ላይ መሽጎ የነበረው የአድማ በተናና የሚሊሻና የፖሊስ ኃይል ከ610 በላይ ኃይል እዛ መሽጎ ይገኝ ነበር። እንግዲህ በወታደራዊ መምሪያውና በዘመቻው መምሪያው እንዲሁም በዋና ሰብሳቢውና በምክትል ኦፕሬሽናል መምሪያው አማካኝነት የተመራው የሶስቱም ብርጌድ ኃይል በሶስቱም አቅጣጫ ከቀኑ 10 ሰዓት ጀምሮ ከበባን ያደረገው ጣና ብርጌድ ባንኛው ቀጠናን ይዛለች። አፈር ዋናት ብርጌድ በተሰጣት ቀጠና አፈር ዋናት ብርጌድን በተመሳሳይ እነዚህ 3 ብርጌዶች በሚመራቸው የብርጌድና የሻለቃ ዘመቻ አማካኝነት ቦታው ላይ ከፍተኛ የሆነ ከበባ በማድረግ ጠላትን ለ1 ሰዓት ተኩል ውጊያ በማድረግ ሙሉ በሙሉ አንድን ሻለቃ ኃይል ደምሷል። ሙሉ አንዱን ሻለቃ ኃይል ደምሶ አንድ አይሱዚ ሙሉ ተተኳሽ ገቢ አድርገናል። 2 ድሽቃዎችን ገቢ አድርገናል። ከ110 በላይ ክላሾችን ገቢ አድርገናል። እንዲሁም ሌሎች የጠላት ፓትሮሎችን በተመሳሳይ እነሱን እንግዲህ ገቢ አድርገናል። እነዚህ ድሎች እንግዲህ እጅግ በጣም በክፍለ ጦራችን በሶስቱም ብርጌዶች ለረጅም ቀናቶች የጠላትን እንቅስቃሴ ጥናት በማድረግ የተገኙ ድሎች ናቸው። እኛም በራሳችን በገመገምነው ልክ የተሻለ ውጤት እንዳገኘን ጠላትን እጅግ ዳግም እዚህ ቀጠና ላይ ለአንሰራራ የመታንበት ሁኔታ እንደሆነ እንግዲህ በግምገማችን ለማረጋገጥ ሞክረናል እና እጅግ በጣም ደስ የሚል ጣና ገለዶስ ክፍለ ጦር የተሻለ ድሎችን አግኝቶ ይገኛልና እነዚህን የተማረኩ የቡድን መሳሪያዎች፣ ተተኳሾች እንዲሁም የነፍስ ወከፍ መሳሪያዎችን ለቀጣይ ከዚህ ፕሮግራማችን ቀጣይ እንግዲህ በአካል የተማረኩ ዲስኮችና ንብረቶችን በሙሉ እዘንላችሁ እንግዲህ የምንገኝ ይሆናል። ጓዶች በእኔ በኩል ያለው እንግዲህ የነበረው ኦፕሬሽን የድል ውጤት ይሄን ይመስላል። አመሰግናለሁ። እጅግ እናመሰግናለን። የጣና ገለዶስ ክፍለ ጦር ዋና ኦፕሬሽናል እናመሰግናለን። እስኪ እሺ፣ እናመሰግናለን። ማጠቃለያ እስኪ ያሉትን ከምርኮኞችም አያያዝም ሆነ ከጠላት ምት አንጻር ያለውን እስኪ ማጠቃለያ አርበኛ ሙሉቀን ማጠቃለያ ሀሳብ እስኪ ስጥበት። በድጋሚ አመሰግናለሁ። እንግዲህ ጣና ገላውዴዎስ ክፍለ ጦር ታሪካዊ ክፍለ ጦር ነው። ተዝቆ ከማያልቀው የጣና ሐይቅ ምስጢር እና ከሰማዕቱ ገላውዴዎስ ስሙን የተዋሰው ስሙ ሁሉ ታሪኩ ምስጢሩ ለሚያውቁት ብቻ የሆነ ነገር ግን ሚዲያ የተነፈገው በየትኛውም መንገድ ኃያል ሰራዊት፣ ግዙፍ ሰራዊት፣ ግዙፍ የቡድን መሳሪያዎች ያሉት በክፍለ ጦር ነው። ሰራዊታችን አንገት ለአንገት ከጠላት ጋር ተያይዞ በርካታ ገድሎችን በርካታ ጀብዶችን ሲፈጽም የነበረ ክፍለ ጦር ነው። አሁንም በመፈጸም ላይ ነው። ወደፊትም ከዚህም በላይ ቁመናችን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።